ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች፣ እኔ ዛቤሪ ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ለካንሰር የሚያጋልጡ እና የካንሰርን ተጋላጭነት የሚጨምሩ 5 አይነት የምግብ አይነቶችን ለእናንተ በደንብ ዘርዘር አድርጌ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባሪ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋና ሀሳቤ ስመለስ የመጀመሪያውና አንደኛው ፕሮሰስ የሆኑ የስጋ አይነቶች ናቸው። ደብሊውኤችኦ ወይም ደግሞ የዓለም ጤና ድርጅት እንደሚለው ከሆነ እነዚህ ፕሮሰስ የሆኑ የስጋ አይነቶች ግሩፕ 1 የሚመደቡ እና የካንሰርን ተጋላጭነት የሚጨምሩ የምግብ አይነቶች ናቸው ማለት ነው። አሁን የጠቀስናቸው እነዚህ ከተለያዩ የምናገኛቸው የስጋ ምርቶች ብዙ ጊዜ ፕሮሰስ ከሆኑ የተለያዩ ፕሬዘርቫቲቭ ስለሚጨመርባቸውና እንዳይበላሹ ተብሎ ምግብን ለብዙ የሚያቆዩ ኬሚካል ስለሚጨመርባቸው በቀላሉ ካርሲኖጀኒክ አክቲቪቲዎችን ይዘዋል ማለት ነው። እነዚህ ካርሲኖጀኒክ አክቲቪቲ ያለምጠራቸው ለካንሰር ተጋላጭነት የሚጨምሩና ካንሰርን ከፍ የሚያደርጉ ንጥረ ነገሮች ሲሆኑ አሁን እንዳልነው ሰዎች በቀላሉ ለአንጀትና ለፍንጢጣ ካንሰር፣ ለሆድ ካንሰር እንዲጠቁ ሊያደርግ ይችላል ማለት። ስለዚህ በከፍተኛ ደረጃ ዘሊዲንግ ኮዝ ኦፍ የተባሉ የሚጠሩ ግሩፕ የሚመደቡ ፕሮሰስ የሆኑ ምርቶች ናቸው ማለት ነው። አሁን የጠቀስናቸው እነዚህ የስጋ አይነቶች በከፍተኛ ደረጃ ፕሬዘርቫቲቮችን ወይም ደግሞ ማጣፈጫዎችን ስለያዙ ናይትሬት፣ ለምሳሌ ናይትራይት እና ሌሎችንም ስለያዙ እነዚህ ኮምፓውንዶች ደግሞ የካንሰር ተጋላጭነት የሚጨምሩና በቀላሉ ሰዎች ለካንሰር እንዲጠቁ የሚያደርጉ ውህዶች ናቸው ማለት ነው። ስለዚህ ሰዎች ስጋን በተለይ ደግሞ ፕሮሰስ የሆኑ ስጋዎችን መጠቀም የለባቸው ማለት ነው። አሁን እንዳልነው ሊዲንግ ኮዝ ስለሆኑ ማለት ለካንሰር ተጋላጭነት በተለይ ደግሞ ለሆድ ካንሰር፣ ለአንጀትና ለፍንጢጣ ካንሰር የሚያጋልጡ ነገሮች ስለሆኑ መጠንቀቅ አለብን ማለት ነው። ሁለተኛ ቀይ ስጋ ነው። ቀይ ስጋ ከግሩፕ ቢ የሚመደብ ካርሲኖጀኒክ አክቲቪቲ ያላቸውና በቀላሉ ሰዎች ለኮለን ወይም ደግሞ ለአንጀትና ለፍንጢጣ ካንሰር ከሚያጋልጡ በከፍተኛ ደረጃ የሚመደቡ የምግብ አይነቶች ናቸው ማለት ነው። ቀይ ስጋዎች በተለይ ቀይ ስጋ በከፍተኛ ደረጃ በከፍተኛ ቴምፕሬቸር የሚጠበስ ከሆነ ካርሲኖጀኒክ ኮምፓውንዶችን ወይም ደግሞ ለካንሰር የሚያጋልጡ ኬሚካሎችን ሊጨምር ይችላል ማለት ነው። ለምሳሌ ፖሊ ሳይክሊክ አሮማቲክ ሃይድሮካርበን እያልን የምንጠራውን ፕሮዲስ ያደርጋል። እንዲሁም ደግሞ ሄትሮ ሳይክሊክ አማይን እያልን የምንጠራቸውን ጎጂ ንጥረ ነገሮችን ስለሚያመነጭና ፕሮዲስ ስለሚያደርግ በቀላሉ ሰዎች ለካንሰር እንዲጠቁ ሊያደርግ ይችላል ማለት ነው። ምክንያቱም በከፍተኛ ደረጃ በከፍተኛ ቴምፕሬቸር የሚጠበሱና የሚዘጋጁ ከሆነ አሁን እንዳልነው እነዚህ ጎጂ የሆኑ ንጥረ ነገሮችን ስለሚለቅና ካንሰርን ለካንሰር ስለሚያጋልጡ ጥንቃቄ ማድረግ አለብን ማለት ነው። በተለይ ቀይ ስጋን በየቀኑ ስንጠቀም ከ12 ኦንስ በታች ቢሆን የዓለም ጤና ድርጅት ሪኮመንድ ያደርጋል ማለት ነው። አሁን እንዳልነው እነዚህ ቀይ ስጋዎች በተለይ ደግሞ ከፍተኛ የሆነ ሄም አይረን አላቸው ወይም ደግሞ ብረት አላቸው። ይህ ብረት በከፍተኛ ደረጃ በሙቀት የሚጠበስ ከሆነ አሁን እንዳልነው ካርሲኖጀኒክ ኬሚካሎችን ኮምፓውንዶችን ፕሮዲውስ ያደርጋል ማለት ነው። እነዚህ ኮምፓውንዶች በሚለቀቁበት ጊዜ የካንሰር ሴሎች እንዲያድጉ፣ የካንሰር ሴሎች እንዲጨምሩና አጠቃላይ ዲኤንኤ እያልን የምንጠራውን ቼንጅ ሊያመጣ ስለሚችል በቀላሉ ሰዎች ለካንሰር እንዲጠቁ ሊያደርግ ይችላል ማለት ነው። ሶስተኛ አልኮል መጠጦች ናቸው። ወይም ደግሞ አልኮል መጠጦችን አዘውትሮ መጠቀም እና ሁሌ ዴይሊ ወይም ደግሞ ፍሪኩዌንትሊ መጠቀም ለካንሰር ከሚያጋልጡ ነገሮች በከፍተኛ ደረጃ የሚመደብና በሶስተኛ ደረጃ የሚመደብ ነው ማለት ነው። በተለይ ሰዎች በቀላሉ ለጉሮሮ፣ ለጉበት፣ ለጡትና ለአንጀት ካንሰር እንዲጠቁ ሊያደርግ ይችላል ማለት ነው። በተለይ አልኮልን ሰዎች አዘውትሮ የሚጠቀም ከሆነ አልኮል ሰውነታችን ውስጥ በጉበት ኢንዛይሞች አማካኝነት ወደ አሲታይል ሃልዴሂድ እያልን የምንጠራው ኬሚካል ይቀየራል። ይህ ኬሚካል የሰዎችን የዘረመል ሁኔታ በመቀየርና አጠቃላይ ዲኤንኤ እያልን የምንጠራውን ቼንጅ በማድረግ ሰዎች በቀላሉ ካንሰር እንዲያዙና ለካንሰር እንዲጠቁ ያደርጋል ማለት ነው። የዲኤንኤ ለውጥ እንደሚታወቀው ጥናቶች እንደሚያስረዱት ካንሰር እንዲከሰት ከሚያደርጉ ነገሮች 50 እና ከዛ % በላይ የሚይዝ ነገር ነው ማለት። ስለዚህ አልኮልን መጥኖ መጠቀም በጣም ተገቢ ነው ማለት ነው። ስለዚህ አልኮልን በጥቂቱም ቢሆን ሁሌ የምንጠቀም ከሆነ አሁን እንዳልነው ለጉሮሮ፣ ለጉበት፣ ጡትና
ለአንጀት ካንሰር በቀላሉ ተጠቃ ሊያደርግ ይችላል ማለት ነው። አራተኛ በተለይ ደግሞ በከፍተኛ ደረጃ ፕሮሰስ የሆኑ ምግቦች ናቸው። እነዚህ አልትራ ፕሮሰስ ፉድ እያልን የምንጠራቸው እንደሚታወቀው በፋብሪካ ወይም ደግሞ በማኒፋክቸሪንግ የተቀነባበሩ ምግቦች ብዙ ጊዜ አዲቲቭስ ወይም ደግሞ ፕሬዘርቫቲቮችን ይዘዋል ማለት ነው። ወይም ደግሞ ማጣፈጫዎችና የተለያዩ ኬሚካሎችን ስለያዙ በተለይ ከፍተኛ የሆነ ስኳር አላቸው፣ ከፍተኛ የሆነ ጨው አላቸው፣ ጤነኛ ያልሆነ ቅባት አላቸው። እንዲሁም ደግሞ ከምግቦች የምናገኘው ምንም አይነት አሰር ወይም ደግሞ ፋይበር የለም፣ ኒውትሪየንት የለም ማለት ነው። ስለዚህ ለኃይል ምንጭነት ብቻ ስለምንጠቀማቸው በቀላሉ ሰዎች ለካንሰር እንዲጠቁ ሊያደርግ ይችላል ማለት ነው። አሁን እንደጠቀስ ነው እነዚህ አልትራ ፕሮሰስ የሆኑ ምግቦች ወይም ደግሞ የተቀናበሩ ምግቦች ወደ 13 አይነት የካንሰር አይነት ሰዎች እንዲጋለጡ ሊያደርግ ይችላል ማለት ነው። ለምሳሌ የኃይል ምንጭ ብለን የምንጠራቸውን የስኳር ያላቸው ምግቦች፣ መጠጦች እንዲሁም ደግሞ ሌሎችም እነዚህ ፋስት ፉድ እያልን የምንጠራቸው ፕሮሰስ የሆኑ ፉዶች አጠቃላይ እነዚህ ፋብሪካ ላይ የተቀናበሩ በከፍተኛ ደረጃ በዘይት የተጠበሱ ምግቦች ለዚህ ችግር ሊያጋልጡ ይችላሉ ማለት ነው። ስለዚህ እነዚህ ምግቦችን መጥኖ ወይም ደግሞ አጠቃላይ ባንመገባቸው ይመረጣል ማለት ነው። አምስተኛ ፍራይድ እና ኦቨር ኩክድ የሆኑ ምግቦች ናቸው። ያ ማለት በከፍተኛ ደረጃ የተጠበሱና ኦቨር ኩክድ የሆኑ ምግቦችም ለዚህ ችግር እንደሚያጋልጡ ብዙ ጥናቶች ያስረዳሉ ማለት ነው። ኦቨር ኩክድ ስንል እንግዲህ በከፍተኛ ደረጃ በከፍተኛ ሙቀት የሚጠበሱና በከፍተኛ ደረጃ የሚዘጋጁ ምግቦች ናቸው ማለት ነው። አሁን እነዚህ ኩክድ የሆኑ ምግቦች ከፍተኛ የሆነ በተለይ ደግሞ ስታርች ያላቸው ምግቦች የምንጠብሳቸውና በከፍተኛ ሙቀት የምናዘጋጃቸው ከሆነ አክሪላማይድ እያልን የምንጠራውን ጎጂ የሆነ ንጥረ ነገርን ያመነጫሉ ማለት ነው። ይሄ አክሪላማይድ እንደሚታወቀው ካርሲኖጀኒክ አክቲቪቲ ወይም ደግሞ የካንሰርን ሴሎች የሚያበረታታና የካንሰር ሴሎች እንዲያድግ የሚያደርግ ውህድ ሲሆን ሰዎች በቀላሉ ለተለያዩ የካንሰር አይነቶች እንዲጠቁ ሊያደርግ ይችላል ማለት ነው። ስለዚህ በተለይ በከፍተኛ ደረጃ የምንጠብሳቸው ምግቦች፣ በከፍተኛ ደረጃ ኦቨርኩክድ አድርገን የምንጠቀማቸው ምግቦች ብዙ ጊዜ ካርቦሃይድሬት ያላቸው ይዘቶችን እነዚህ ምግቦች ከፍ አድርገን የምንጠብሳቸው ከሆነ አክሪላማይድ እያልን የምንጠራውን ንጥረ ነገር ፕሮዲውስ ስለሚያደርጉ ይህ አክሪላማይድ ደግሞ ካርሲኖጀኒክ ወይም ደግሞ አጠቃላይ የካንሰር ሴሎች እንዲያድጉ ካንሰር ሴሎች እንዲፈጠሩና የካንሰር ሪስክ ከሚጨምሩ ነገሮች በከፍተኛ ደረጃ ስለሚጠቀስ ጥንቃቄ ማድረግ በጣም ተገቢ ነው ማለት ነው። ስድስተኛና የመጨረሻው በተለይ ደግሞ በከፍተኛ ደረጃ ጣፋጭ ያዘሉ ምግቦችን መመገብ እነዚህም ለካንሰር ያጋልጣሉ ተብሎ ይታሰባል ማለት ነው። ምክንያቱም ፉድና ድሪንክስ ወይም ደግሞ የሚጠጡና የሚበሉ ነገሮች አጠቃላይ ከፍተኛ የሆነ ስኳር ካላቸው ኪሎን ይጨምራሉ፣ ኦቤሲቲ እንዲመጣ ያደርጋሉ። ኦቤሲቲ ወይም ደግሞ ኪሎ ኢንዳይሬክትሊ ክሮኒክ ዲስኦርደሮች ወይም ደግሞ ተላላፊ ያልሆኑ በሽታዎች እኛን በደነሱ እንድንጠቃ ለነሱ ተጋላጭነታችን እንዲጨምር ሊያደርግ ይችላል ማለት ነው። ለምሳሌ እነዚህ አሁን የጠቀስናቸው ምግቦች ተላላፊ ያልሆኑ በሽታዎች እንደ ካንሰር አይነቶችን ይፈጥራሉ ማለት ነው። ብዙ ጊዜ ጤነኛ ያልሆነ ውፍረት ወይም ደግሞ ጤነኛ ያልሆነ ክብደት የካንሰርን ሴሎች እንዲፈጠሩ ሊያደርግ ይችላል ማለት። ስለዚህ ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ እነዚህ ምግቦችን መቀነስና ማስተካከል በቀላሉ ተላላፊ ላልሆኑ በሽታዎች እንዳንጠቃ ማድረግ እንችላለን ማለት ነው። ሌላው እነዚህ ምግቦች ከምንመገብ ይልቅ ብዙ ጊዜ ሰዎች ወደ አትክልቶች፣ ፍራፍሬዎችና ሙሉ እህሎች እንዲያመዝኑ ጤነኛ የሆኑ ቅባቶችን ይጠቀሙና አጠቃላይ ፋይበር ወይም ደግሞ አሰር እንዲሁም ደግሞ ኒውትሪየንት አዘል ምግቦችን መመገብ በጣም ተገቢ ነው ማለት ነው። ዛሬ በዚህ ቪዲዮ ለካንሰር የሚያጋልጡን ወደ 6 አይነት ምግቦችን ለእናንተ በደንብ ዝርዝር አድርጌ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።